ቤተሰቦቻችን በክርስትና እምነት ተከታዮች ዘንድ በነገው ዕለት ታላቁ የሆሳዕና በዓል ተከብሮ ይውላል። ብዙ አስተምሮቶችን መምዘዝ እንችላለን። ከዚህ በዓል የሃይማኖት አስተምሮ እንደሚነግረን ብዙ ነገርን መዘን ወደ ዓለማዊ ህይወታችን መንዝረን መኖር እንደምንችል ነው። ከዛ ውስጥ የአህያዋን ጉዳይ ለዛሬ መርጠናል። እንደ ነገሩ ለሆነን ሃይማኖተኞች የአህያዋ ጉዳይ ይሄን ወቅት ይሄን ቀን ጠብቆ እንደ አንድ ተሞክሮ የምናነሳው ጉዳይ ይሆናል። መተናነስና መኖር ለዚች ዓለም ይስማማታል? ይሄን ጉዳይ ደግሞ ከሃይማኖት መምህሩ ከዲያቆን አቤል ካሳሁን ጋር ልናወራ የዛሬ የወጌሻ ቀጠሮ አድርገን ስቱዲዮ ተገኝቷል። ዲያቆን አቤል ካሳሁን እንኳን ደህና መጣ። እንኳን ሰላም ጠበቃችሁኝ። እንኳን አደረሰ። እንኳን አብሮ አደረሰን። ስለ ሆሳዕና እያወራን ነው። ያው በነገው ዕለት ብዙሃን ያስቡታል። ይሄንን ዕለት የሆሳዕና በዓል ምንድነው ከሚለው ብንጀምር ደስ ይለኛል፣ አህያዋ ጋር ከመሄዳችን በፊት። በጣም ጥሩ። እዚህ በማቴዎስ ወንጌል ምዕራፍ 21 ላይ ነው ታሪኩ ተጽፎ የምናገኘው። ሆሳዕና ማለት መድኃኒት ማለት ነው፣ ወይም አሁን አንድ የሚል ትርጉም አለው። እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 21 ላይ ተጽፎ እንደምናገኘው ክርስቶስ ወደ ኢየሩሳሌም በግልጽ የገባበት ጊዜ ነውና እንግዲህ ሌላ ጊዜ ሲገባም ሲወጣም ብዙ አቀባበል አይደረግለትም፣ በግልጽም አልነበረ የሚገባው የሚወጣው የነበረውና በዚህ ቀን ግን ክርስቶስ ወደ ኢየሩሳሌም ከመግባቱ በፊት ሐዋርያቱን ወደ ቤተፋጌ ወደምትባል ትንሽ መንደር ልኳቸው ነበር። በዛ መንደር ውስጥ የታሰረች አህያ ከነውርንጫዋ ታገኛላችሁ፣ ፈታችሁ አምጡልኝ፣ ለምን ብሎ የሚጠይቃችሁ ካለ ለጌታ ያስፈልጉታል ብላችሁ መልሱ ብሎ ሐዋርያቱን አዟቸው አህያና ውርንጫይቱን አመጡለት። በአህያይቱና በውርንጫይቱ ላይ ተጭኖ ወደ ኢየሩሳሌም በግልጽ የገባበት ቀን ነውና ብዙ የሚያመሰግነው ሆሳዕና እያለ ክርስቶስን በዘንባባ ዝንጣፊ የሚያጅበው ብዙ ሕዝብ ነበረ። እንግዲህ የመጣው ከኢያሪኮ ስለነበረ በኢያሪኮ መንገድ ላይ የፈወሳቸው፣ ድሪቷቸውን ያስጣላቸው፣ አይናቸውን ያበራላቸው፣ ወደ እርሱ ያቀረባቸው ኃጢአተኞች፣ የስጋ ሕመም የነበረባቸው በጣም ብዙ ነበሩ እና እነሱ ናቸው እየተከተሉት የመጡት። ስለዚህ ወደ ኢየሩሳሌም ሲገባ በምስጋና ያጀቡት እነሱም ጭምር ናቸውና ይሄን መግባቱን ቤተክርስቲያን ታከብረዋለች ሆሳዕና ብላ። አዎ፣ በጥቅሉ እንዲህ ካየን ያው ሁላችንም ከልጅነት ጀምሮ የአህያዋ ጉዳይ በዝርዝር ተነግሮና ያደግነው ቤተክርስቲያን አካባቢም የዚህ ተምሳሌት ይደረጋል በነገው ዕለትና ስንት ነገር እያለ ስንት መጓጓዣ እያለ ምናልባትም አሁን በድሮ በጥንት በምናውቃቸው መጓጓዣዎች ውስጥ ፈረስ፣ በቅሎ የተሻለ አሁንም የተሻሉ ብለን የምንላቸው የክብር መገለጫ ናቸው አይደል? ከዛ ውጪ ፈርዖኖች ይጠቀሙበት የነበረው ብዙ ሰዎች ትከሻ ላይ ሆኖ መሄድ ይቻል ነበረ። ለምን አህያዋ ተመረጠች? እንግዲህ ክርስቶስ በጣም ትሁት አምላክ ነው። እኛን ለማዳን ሲመጣ በትህትና ነው የመጣው የነበረው። አመጣጡን ስንመለከተው ራሱ ሲወለድ በበረት ውስጥ ነው የተወለደው። እንግዲህ በበረት እንስሳት እንጂ ሰው አይወለድም እና ክርስቶስ ማደሪያ ማረፊያ አልነበረው። መጽሐፍ ቅዱስ እንደሚናገረው ስፍራ ስላልተገኘላቸው ነው እመቤታችን በበረት ክርስቶስን የወለደችውና አመጣጡ የትህትና ነው፣ ራስን የማዋረድ ዝቅ ማድረግ ነው እና ቅዱስ ጳውሎስ እንደውም በፊልጵስዩስ መልእክቱ ላይ በክርስቶስ የነበረ ሐሳብ በእናንተ ዘንድ ይኖር፣ እሱ በእግዚአብሔር መልክ ሲኖር ሳለ ሰው መሆንን ግን እግዚአብሔርነቱን እንደመቀማት አድርጎ አልቆጠረውም ይላል። ሰው ሲሆን ራሱን ባዶ ያደረገ ሰው ሆነ ይላል እና ክርስቶስ ራሱን ባዶ አድርጎ ነበር በፈቃዱ፣ ኬኖሲስ ተብሎ ይጠራል ቴዎሎጂ። ስለዚህ ራሱን ባዶ አድርጎ ስለመጣ የተወለደው በከብቶች ግርግም ነው። ካደገም በኋላ ቤት አልነበረውም ክርስቶስ። እሱ ራሱ ምን ይላል? ለቀበሮች ጉድጓድ፣ ለወፎች ደግሞ መሳፈሪያ ጎጆ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት አንዳች የለውም ይላል እና ክርስቶስ ምንም አልነበረውም። ቀን ቀን በቤተ መቅደስ ገብቶ ያስተምራል በምኩራብ፣ ማታ ማታ ደግሞ በደብረ ዘይት ነበር ያድሬ ነበረው። ዋሻ አለች እዛች ውስጥ ገብቶ ነበር ያድሬ ነበረው እና ራሱን ባዶ ያደረገ ነው። ስለዚህ አሁንም በአህያ ላይ ተጭኖ መምጣቱ ትህትናውን የሚያመለክት ነው። በዚህ በትንቢት የተቀመጠ ቃል አለ። እነሆ ንጉሥሽ የዋህ ሆኖ በአህያ ላይ ተጭኖ በአህያይቱም ውርንጫ ላይ ተጭኖ ወደ አንቺ ይመጣል የሚል ቃል ተነግሮ ነበርና ያ ስለ ክርስቶስ የተነገረ ነው። ክርስቶስ ንጉሥ ነው። ግን የሚገርምሽ በእስራኤል ደግሞ የነገስታት ታሪክ ውስጥ በአህያ የተጫነ ንጉሥ አታይም። ከንግስናቸው በፊት አህያ የጠብቁ የነበሩ ሰዎች አለ። ለምሳሌ ሳኦል የምትመለከቱ፣ ሳኦል የእስራኤል የመጀመሪያው ንጉሥ ነው። በመስፍን ነበር የተመራ የነበረው እስራኤል። የመጀመሪያው ንጉሥ ሳኦል ነው እና ሳኦል ከመሾሙ በፊት አህያ ሲጠብቅ ነው የተገኘው። ከመሾሙ በፊት አህያ ይጠብቅ ነበር እንጂ ከተሾመ በኋላ ግን አህያ ላይ ተቀምጦ አያውቅም፣ አይነግረንም መጽሐፍ ቅዱስ። ክርስቶስ ግን ንጉሥ ሆኖ በአህያ ላይ ተጭኖ ነው የታየውና ይሄ ትህትናውን ያመለክታል። እንግዲህ አህያ የተናቀች ነች። ብዙ ጊዜ ለሸክም ነው የምትፈለገው፣ ለክብር ሰው አረፍልባታለሁ ብሎ የሚቀመጥባት አይደለችም እና ክርስቶስ ግን የተናቀችውን አህያ ነበር በዛሬው ቀን አክብሮ
በእርሷ ላይ ተጭኖ ወደ ኢየሩሳሌም የገባው የነበረውና አህያይቱን መምረጡ ክርስቶስ ከተናቁት የራቀ እንዳልሆነ የተናቁትን የሚያከብር የተናቁትን የሚፈልግ አምላክ እንደሆነ የሚያሳይ ነውና የእሱንም ትህትና ያሳያል። ሁለተኛ ደግሞ የተዋረዱትንም ቸል እንደማይልና እንደሚፈልጋቸው የሚያመለክተው መንፈሳዊ የሆነውን ጽሁፍ ስንመለከተው ዓለም በተለያየ ሳይንሳዊ ይዘት ውስጥ ማረጋገጫ ሰጥቶስ ደግሞ እንዲህ ብትኖሩ የኑሮ ዘያችሁ እንዲህ ቢሆን መልካም ነው ብሎ መልሶ ሲያስተምረን ይገርመኛል። ስነ ልቦና ውስጥ ስለ ሂዩሚሊቲ ብዙ ነገር አንብበናል። በከፍተኛ ትህትና ውስጥ ተናንሶ ዝቅ ዝቅ ብሎ መኖር የበለጠ አዋጭ ነው የሚል ብዙ ጽሁፎችን እናገኛለን። ግን ዓለም አሁን እንደዛ ትመስላለች? አዎ ብዙ ጊዜ እንግዲህ በዓለም ላይ ራስን ትንሽ ጎላ አድርጎ ማሳየት እኔ ማለት የበለጠ አንድን ሰው ብዙ ጥሩ እድሎች እንዳያመልጡት እንደሚያደርግ ነው ዓለም የምትነግረን። ግን ትክክለኛውና ጤናማ የሆነው ግን ያኗኗር ስርዓት ብዙ ጊዜ ሰው ራሱን ዝቅ ሲያደርግ ትሁት ሲሆን እኔ ከወንድሜ እበልጣለሁ ሳይሆን እኔ ከወንድሜ የተሻለ ምን ነገር አለኝ ብሎ እሱም እኔ ጋር ያለው እሱ ጋር አለ የሚል ሐሳብ ካለው ከጎረቤቱ ጋር ከወዳጆቹ ጋር በሰላም የመኖር እድል አለው። እንደ አይነት ጉዳዮች በመጽሐፍ ቅዱስ የሚገርምሽ ተነስተዋል። በዚህ በማቴዎስ ወንጌል ምዕራፍ 21 ነው አይደል አሁን ያነበብን ያለነው። ምዕራፍ 18 ጀምሮ የተቀመጠ ታሪክ አለ። ሐዋርያቱ ጠይቀው ነበር። በመካከላቸው ክርክር ተነስቶ ነበር። ማን ይበልጣል የሚል ጥያቄ ተነስቶ ነበርና ወደ ክርስቶስ መጥተው ጌታ ሆይ በመንግስተ ሰማያት ከሁሉ የሚበልጠው ማን ነው ብለው ጠይቀውት ነበር። ክርስቶስ በሕፃን ልጅ ምሳሌ አስረዳቸው። ሕፃን ልጅ በመካከላቸው አቆመና እንደዚህ ሕፃን ራሳችሁን ካላወረዳችሁ በመንግስተ ሰማያት ብልጫ አይኖራችሁም ብሎ የሕፃን ልጅን ትህትና ምሳሌ አድርጎ ለሐዋርያቱ ነገራቸው። የሚገርምሽ ግን ይህንንም ተናግሮ ክርስቶስ ሐዋርያቱ ያን ያልተቀበሉትም ነበረ እና በኋላ ምን አለ ክርስቶስ? የሰው ልጅ በክብር ሲመጣ እናንተ 12 ሐዋርያት በ12 ዙፋን ተቀምጣችሁ በ12ቱ ነገደ እስራኤል ትፈርዳላችሁ ብሎ ሲነግራቸው፣ ስለዚህ የጠየቀው ጴጥሮስ ነበር። ጌታ ሆይ አንተን ስለተከተልን ምን እናገኛለን ብሎ ጠይቆ ነው የተመለሰለት። እና እሱ ስለጠየቀ እሱ ከሌሎቹ ከ11 ይልቅ የተሻለ ዙፋን የሚያገኝ መስሏቸው ነበረ። ስለዚህ ያዕቆብና ዮሐንስ ወደ እናታቸው ሄደው መምህራችንን በከበረ ጊዜ በቀኝና በግራ እንዲያቆመን እባክሽ ለምኝልን ብለው እነሱም ደግሞ የሆነች ቦታ ለራሳቸው ሴኩር ለማድረግ ሲጠይቁት ትመለከቻለች። በኋላ ክርስቶስ በዲናር መስሎ ያስተምራቸዋል። ከጠዋት ጀምሮ እስከ ማታ 11 ሰዓት ድረስ ወደ ወይን እርሻ ቦታ ገብተው የሰሩ ሰራተኞች ነበሩ። ጌታው ግን ለሁሉም የሰጣቸው 1 ዲናር ነው። ስለዚህ ለሁላችሁ የምታገኙት 1 ዋጋ ነው ብሎ ክርስቶስ ነገራቸው። መጨረሻ ላይ እንግዲህ ያደረጉት ምንድነው? መከራከር ጀመሩ። 10ዎቹ 2ቱን ጠሯቸውና እንዴት ከኛ ቀድማችሁ እናንተ የተሻለ ክብር ልትይዙ ነው ወይ ብለው ሲከራከሩ ጠርቶ ከናንተ ከፍ ከፍ ማለት የሚፈልግ ካለ ራሱን ያዋርድ፣ እኔን ተመልከቱኝ አለ። ክርስቶስ አምላክ ነው፣ ንጉስ ነው። ግን የሰው ልጅ ሌሎችን ሊያገለግል ስለ ብዙዎችም ነሱን ቤዛ አድርጎ ሊሰጥ መጣ እንጂ ሌሎችን እንዲያገለግሉት አይደለም። ስለዚህ ከናንተ ከፍ ማለት የሚፈልግ ካለ ራሱን ያዋርድ ይላል እና የህይወት ቀመሩ ይሄ ነው። በተለይ በክርስትናው ዓለም አንድ ክርስቲያን የተሻለ ዋጋ ማግኘት የሚፈልግ ከሆነ የተሻለ ዋጋ ማግኛ መንገዱ ራስን ማዋረድ ወይም ዝቅ ማድረግ ነው። እግዚአብሔር ራሱን ዝቅ የሚያደርግን ሰው ከፍ ያደርገዋል። ራሱን ከፍ የሚያደርግ ሰው ደግሞ እንደሚያዋርደው ተጽፎ እናገኛለን። ይሄ ለእግዚአብሔር ብቻ ሳይሆን ለሰውም ጭምር ነው። አንቺ ጋር የሆነ ሰው መጥቶ በትህትና ሲያዋራሽ በጣም አክብረሽ ቦታ ሰጥተሽ ነው የምታስተናግጁ። ትዕቢተኛ ከሆነ እኔን አስቀድሚኝ እኔ የበላይ ነኝ የሚል አይነት ደግሞ መንፈስ ካየሽበት ደግሞ አንቺም ትቃረኛለሽ አይደል? ከማን ትበልጣለህ ማለት ትጀምሪያለሽ። እና ጤነኛ የሆነው የአኗኗር ዘዴው ራስን ከፍ ከፍ ብቅ ብቅ ከማድረግ ይልቅ ራስን ሰወር ማድረግ የተሻለ መንገድ እንደሆነ ነው መጽሐፍ ቅዱስ የሚነግረን። ምናልባት የትርጉም ደግሞ መዛባት ልንመለከት እንችላለን። እንደ መረዳታችን ልዩነት ራስን ዝቅ ዝቅ ማድረግ ማዋረድ ሲባል ገና ሐሳቡ ደስ አይልም፣ አይስማማንም። ከፍ ለማለት ስለሆነ የምንጥረው ቅድም ሳይንሱ የመከረን የመተናነስ ስነ ልቦና የሆነ ቦታ ላይ ደግሞ ስትሄድ ራስን በራስ ከፍ ካላደረግ ኩሩ ካልሆንክ ታያለሁ የምትል ካልሆነ ማንም አያስታውስም ደግሞ ይልሃል መልሶ። ስለዚህ ሚዛኑን ማስጠበቅ አለብን ብዬ አስባለሁ። በሃይማኖት መተናነስና ራስን ዝቅ ማድረግ ማለት ምን ማለት ነው? በሃይማኖት መተናነስ ወይም ራስን ዝቅ ማድረግ ማለት እኔ ከሁሉም ሰው ምበልጥ ነኝ ብሎ አለማሰብ። ሁለተኛ ደግሞ ያለ መልካምና ጥሩ ነገሮች ሁሉ የኛ ብቻ ሳይሆኑ ከእግዚአብሔር ዘንድ ያገኘናቸው ነገሮች እንደሆኑ ማሰብም ጭምር ነው። ትህትና ማለት ለራስ ያለ ዋጋ መቀነስ ማለት አይደለም። በነገራችን ላይ ለራሳችን ያለንን ዋጋ መጠበቅ አለብን። ብዙ ጊዜ እኛ ትህትናን ለራስ ከሚሰጥ ዋጋ ጋር በጣም እናጋጨዋለን እና ትሁት የሚያደርገን ምክንያት አለ በመንፈሳዊ ዓለም። እንደገና ደግሞ ራሳችን ዋጋችን እንድናቅ የሚያደርጉን ነገሮች አሉ። ለምሳሌ
ትህትናን ከሚያመጡ ሐሳቦች መካከል አንደኛው እግዚአብሔር የሰው ልጅ ሲፈጥረው ከመሬት አፈር ነው የፈጠረው። ስለዚህ ሰው ትሁት ለመሆን በጣም ብዙ ማሰብ አይጠበቅበትም። የተገኘበትን ብቻ ማየት ነው። አፈር ነው። እኛ ማለት እየረገጥን የምንሄደው አፈር ነን ማለት ነው፣ እግዚአብሔር ከዚህ ስላዘጋጀ። ስለዚህ የተፈጠርንበትን ነገር አስበን ትሁት መሆን አለብን። ከዛ በኋላ ደግሞ እግዚአብሔር ምንም ካፈር ቢፈጥረንም ደግሞ በመልኩና በምሳሌው ነው ደግሞ የፈጠረ። ስለዚህ የእግዚአብሔር መልክና ምሳሌ ያለብን ደግሞ ፍጡሮች ነን። ምን ይላሉ ሊቃውንት? ፍሮም ደስት ቱ ዘ ኢሜጅ ኦፍ ጋድ፣ ከትቢያነት ወደ እግዚአብሔር መልክነት የተሸጋገረ ፍጡር ነው የሰው ልጅ ማለት። ስለዚህ ትቢያነቱን አፈርነቱን ሲያስብ ትህትና እንዲሰማው ያስፈልጋል። እንደገና ደግሞ በዚህ አፈር ላይ ደግሞ እግዚአብሔር መልክና ምሳሌውን ቀርጿል። ስለዚህ እኛ ማለት የእግዚአብሔር መልክና ምሳሌ ያለብን የተከበረን ፍጡር ነን። ይሄን ስናስብ ደግሞ ዋጋችንን ማወቅ ይጠበቅብናል። በሐዲስ ኪዳን ደግሞ ስታዩ እግዚአብሔር ለሰው ልጅ ሰው እስከመሆን ደርሷል። አሁን የምናነሳቸው በአህያ ላይ መጫን፣ በከብቶች ግርግም ውስጥ መወለድ፣ በዋሻ ውስጥ ማደር፣ እነዚህ ሁሉ ዋጋዎች የተከፈሉ ስለ ሰው ነው፣ ስለኛ ሲል ነው። ስለዚህ ካጠፋንና ከገነት ከወጣን ከጠፋን በኋላ እግዚአብሔር እኛን ለመመለስ እኛን ሆኖ ሰው ሆኖ መጥቷል ነው እና ዋጋችንን ምን ያህል አደረሰው? ደሙን አፍሶ። የሰው ልጅ ዋጋ ማለት የእግዚአብሔር ደም ሆኗል። እግዚአብሔር ሰው ከሆነ በኋላ ያፈሰሰው ደም ሆኗል። ስለዚህ እነዚህን ስናስብ ደግሞ የተከፈለልን ስለምናቅ ዋጋችን ከፍ ብሎ ይታየናል ነው እና ሁለቱ ባላንስ የሚያደርጉ ነገሮች ናቸው። በጣም የተለየን ሆነን ራሳችን እንዳንቆጥር እንዳናስብ የተፈጠርንበትን ነገር በደንብ አድርጎ መዘከር ያስፈልጋል። እንደገና ደግሞ እኔ እኮ ምንም ተራ ነኝ ብለን ደግሞ ዋጋችንን ከንቱ እንዳናደርግ ደግሞ እግዚአብሔር በመልኩና በምሳሌው እንደገና ደግሞ ደሙን አፍሶ ዋሽቶናል ነው እና ክብራችን እግዚአብሔር ነው ለማለት ነው። ስለዚህ ሰው በራሱ ከሆነ ምንም የሚያስከብር ነገር የለውም። በእግዚአብሔር ግን ብዙ የሚከበርበት ነገር አለ። እሱ እንድናስብ። የሚገርመኝ ነገር የሚተናነሱና ዝቅ የሚሉ ሰዎች ግን ሰወር ብለው ብዙ ነገር የሚሰሩ ሰዎችን እና ከብር ነበር ከዚህ ቀደም። አሁን እጠራጠራለሁ። ያው ራስህን ባሳየኸው ልክ ነው ሰዎች ትኩረት የሚያደርጉብህና ከፍ ባደረከው ልክ ነው ሌሎችም ከፍ የሚያደርጉ። ለመተናነስ ስናስብ እንዳንችል የሚያደርገን ሰውኛ ነገራችን ምንድን ነው ብለህ ታስባለህ? በጣም ብዙ ነገሮች አሉ። እኔ በጣም የሚገርመኝ ምን መሰለሽ፣ አሁን የሰው ልጅ እውነት ለመናገር ከትዕቢት ይልቅ በጣም ትህትና ነበር የሚቀናው የነበረው። ቅድም እንዳልኩሽ አንደኛ የተፈጠርንበት ነገር፣ ሁለተኛ አንድ እዚህ በመነኮሳት መጽሐፍ ላይ የተጻፈ ታሪክ አለ። አንድ ወጣኒ ጀማሪ መነኩሴ ወደ አንድ አረጋዊ አባት ሄደና አባቴ እኔ በጣም ሰይጣን በትዕቢት እየፈተነኝ ነው እና ምን ላድርግ አላቸው። እና እኚህ አረጋዊ ትንሽ ፈገግ አድርጎ ሊያስተምሩ ስለፈለጉ እንዴ ሰማይን የዘረጋው ምድርን የመሰረተው ማን ነው? አንተ አይደለም? ለምንድን ነው በትዕቢት ማትፈተነው? ትፈተናለህ እንጂ አሉት። ምን ማለት ነው? የሰው ልጅ በትዕቢት የሚፈተነው በምን ምክንያት ነው? ሰማይን አልዘረጋን፣ ምድርን አልመሰረትን። ተይው ሌላውን ነገር እንኳን አንድ ጣታችንን እንኳን መፍጠር የምንችልበት እኮ አቅም የለንም። እና ምንም ባልሰራንበት ሁኔታ ግን በጣም ትዕቢት ደግሞ ልባችንን ይወጥረዋል። በጣም እንጨናነቃለን። እኔ ማለት እንወዳለን ነው እና ተፈጥሯችን በራሱ የተፈጥሮ ድካማችን በራሱ ትህትናን የሚያለማምድ ነው እንጂ ወደ ትዕቢት የሚወስድ አልነበረም ነው እና ትህትና በጣም ለሰው ልጅ የቀረበ ነገር ነው። ከትዕቢት ይልቅ በጣም የሚቀለው ትህትና ነበር ለሰው ልጅ ነው የምልሽ። እሱም ማወቅ ያስፈልጋል። መተናነስ ላይ ያሉ ሰዎች ያስደስቱን ነበር። አሁን ከፍ ወዳሉት ሰዎች ነው አይደል ግር ብለን የምንሄደው። ግን መተናነስም ደግሞ የሰው ልጅ ኩራትና ክብር እንደሆነ ያወቅን እየተማርን ይኖር ነው ስላልቻልንበት ያልሆን ነው። በትክክል ምንድን ነው የሚገፋፋን መተናነስን ትተን ልታይ ወደ ማለቱ የሚወስደን ምንድን ነው? እንዳለው ሰይጣን ነው ወይም ደግሞ መተናነስ ብዙ ነገር ያሳጣል እያልን እየተማርን ነው? ምን ይመስልሃል? በሃይማኖትም ብዙ የሃይማኖት መምህራንን ስለምሰማ ነው በዚህ ጉዳይ ላይ ሰዎችን ያስተምራሉ። ያው እንግዲህ ብዙ ጊዜ እኛ አካባቢያችን ላይ ያለውን ነገር አይተን አይደለ ለራሳችን የሆነ ትምህርት የምንወስደው ወይም የትኛውን የሚያዋጣኝ የምንለው። ልክ ነው። ስለዚህ ብዙ ጊዜ አካባቢያችን ላይ እኔ ነኝ አንደኛ ነኝ እንዲህ ነኝ የሚሉ ሰዎች የተሻለ መደመጥ፣ የተሻለ ቦታ፣ የተሻለ ክብር የሚያገኙ ይመስላሉ ሲታዩ እና ከዛ አንፃር እኔ እኮ እንዲህ ከሰው ኋላ የቀረሁት ራሴን እየቀበብኩ ነው። ስለዚህ በተቻለ መጠን ራሴን ፕሮሞት ማድረግ አለብኝ፣ ማስተዋወቅ አለብኝ። እኔ እንዲህ ነኝ፣ እንዲህ እሰራለሁ፣ እንዲህ አደርጋለሁ፣ እኔ ከእነንትና እበልጣለሁ፣ ከእነንትና የተሻለ እንደዚህ ያለኝ ብዬ መናገር አለብኝ ወደሚል አይነት ውሳኔ እንመጣለን ብዙዎቻችን። ግን ይሄ ብዙ የሚያስኬድ አይደለም። ቅድም እንዳልሽው እንግዲህ
ከጥንት ጀምሮ የነበሩት አባቶቻችን የሚታወቁት ራሳቸውን ሰውረው በመስራትም ጭምር ነው እና አንዳንድ ጊዜ ራስን በጣም ማጋለጥ ሁሉን ነገር እችላለሁ ምናምን ማለት ለትልቅ ፈተና ሊያጋልጥም ይችላል። መልሶ ራሳችን ላይ የሚያመጣብን በጣም ብዙ እንቅፋቶች አሉ እና ተሰውሮ የተሰራ ስራ እሰራለሁ ብሎ እየተፎከረ ከተሰራ ስራ በጣም ይለያል። በብዙ መንገድ ነው የሚለየው። አንደኛ ሰው ሳይጠብቅ ራሱ ሰርተን ስንገኝ ምስጋናውም አይደል ለኛ የሚሰጠውን ቦታ በጣም ከፍ ያለ ነው የሚሆነው አይደል። ግን ደግሞ አንድ ሰው በጣም ፎክሮ እችላለሁ ብሎ ደግሞ ኃላፊነቱ ከተሰጠው በኋላ ሳይሰራ ቢቀር የሆነ ነገር ቢጎርልበት ደግሞ ያው እሰራለሁ ብሎ ጀምሮ እኮ እንዲህ አደረገ እና ምን ይባላል? አፍ እኩል ጉልበት ስንኩል ይባላል። እና በጣም በአፉ የሚፎክር ሰው ግን ስራው ኃላፊነቱ ሲሰጠው ደግሞ ያን የሚሰጠውን ኃላፊነት የማይወጣ ሰው በዚህ ይተቻል ነውና አይ ቲንክ ወደዚህ ነገር የሚገፋፋን ዓለሙ እየሰራ ያለው በዚህ መንገድ ነው ብለን ስለምናስብ ይመስለኛል። ወደ ኋላ ይቀረን ይመስለናል። ትክክል የሆነን አይመስለንም። ሌላው ግን ምንድነው ማድረግ ያለብን የሚለውን አንድ ላይ ብናይ ደስ ይለናል። የሃይማኖት ሰዎች የሃይማኖት ተከታዮችም ያዩናል። የዛሬው ቀን የሚያነቃቃቸው ብዙ ሰዎች አሉ። ቅድም ያልኩ መነሻ ያረኳት ያየዋ ጉዳይና ትሁታንን በጣም እናስብበት ጊዜ ነው። ትሁት መሆን እንፈልጋለን፣ ናፍቀነው አላገኘ ነው። ግን ምን እናድርግ? ትሁት መሆን ለራቀን ምን እናድርግ? ትህትና በራሱ እንግዲህ በጣም ትልቅ ስራ ይፈልጋል። በነገራችን ላይ አንድ ሰው ዝም ብሎ ትሁት መሆን ስለፈለገ ብቻ ትሁት አይሆንም ነውና ትህትና ደግሞ ደረጃዎችም አሉት። አንዳንድ ሰው ለምሳሌ በአንደበቱ ትሁት የሚሆን ሰው አለ፣ ትህትና ለመለማመድ የሚሞክር አለ። ግን ትህትና የአንደበት ብቻም አይደለም። የቤተክርስቲያን ሊቃውንት እንደሚያስተምሩት ትህትና የልብ ነው። አንዳንድ ጊዜ ከውጪ እኛ እየተሞገስን በጣም አንተን የመሰለ ሰው የለም እንዳንተ የለም ምናምን እየተባልን ግን ልባችን ትሁት ከሆነ ያ ነገር አፌክት ሊያደርገን አይችልም። ልቡ ትሁት የሆነ ሰው በውጫዊ ምስጋናና አጀባ ትዕቢተኛ ሊሆን አይችልም። ልቡ ደግሞ ትዕቢተኛ የሆነ ሰው ውጪ ላይ ባይመሰገንና አንተ እኮ ትልቅ ነህ ባይባል እንኳን ራሱን ግን አመስግኖ የጨረሰ ሰው ነው ይሰ። ስለዚህ ትህትና የውጪ ሳይሆን የውስጥ ነው ይላሉ አባቶቻችን። ለዚያ ነው ክርስቶስ እኔ የዋህ በልቤም ትሁት ነኝና እኔን ምሰሉ ይላል። ስለዚህ ትህትና የልብ ነው፣ ከውስጥ የምንለማመደው ነገር ነው። ዝም ብሎ የሚመጣ አይደለም የምንለው ለዛ ነው። ስለዚህ አንድ ሰው ትህትናን ለማግኘት በጣም ብዙ ድካም ያስፈልገዋል። በጣም መድከም አለበት። በመንፈሳዊ ዓለም ስንመለከተው እንግዲህ የመጀመሪያው ሰው አዳም የወደቀው በትዕቢት ምክንያት ነው። በትዕቢት ነው ያልተሰጠውን አምላክነትን በመሻት ዕፀ በለስን ቀጥፎ ከበላ በኋላ ነው ከገነት የወጣው የነበረውና ለዚያ ነው ክርስቶስም እኛን ለማዳን ሲመጣ የመጣው በትህትና የሆነበት ምክንያት በትዕቢት የቆሰለውን አዳምን ለመፈወስ የሚቻለው በትህትና ስለሆነ ነው። ስለዚህ ትህትና በክርስትናው ዓለም መዳኛ መንገድም ጭምር ነው። የሚገርምሽ ይስሐቅ ሶሪያዊ የሚባል ቤተክርስቲያን አባት አለ፣ ማር ይስሐቅ ተብሎ ይጠራልና እሱ ምን ይላል? እግዚአብሔር ለበጎ ስራዎቻችን ዋጋ የሚሰጠን ጥሩ ስላደረግን አይደለም፣ ወይም በጎ ስራ ስለሰራን ብቻ አይደለም፣ በጎን ነገር በትህትና ስላደረግን ነው ይላል። እና የትኛውም በጎ ስራ ሽልማት የሚያሰጠው ወይም ከእግዚአብሔር ዘንድ ዋጋ የሚያሰጠው ስለተሰራ ብቻ ሳይሆን ኢንቴንሽኑ ትህትና ሲሆን ብቻ ነው፣ በትህትና ሲሰራ ብቻ ነውና ትህትና የሁሉ ነገር ጌጥ ነች። ከትህትና በኋላ ውድቀት የለም ይባላል ቤተክርስቲያን። እንግዲህ በገነቱ ውስጥ ዕፀ ሕይወት የሚባል ነበረ። አዳም ያን ዕፀ ሕይወት ቢበላ ኖሮ ሞትን አሸንፎ ለዘላለም ይኖር ነበር የሚል ትምህርት አለና የሐዲስ ኪዳን ሊቃውንት ያችን ዕፀ ሕይወት በትህትና ይመስሏታል። እና ከዕፀ ሕይወት በኋላ መሞት የለም፣ ከዕፀ ሕይወት በኋላ ውድቀት የለም። አንድ ሰው የትህትናን ፍሬ ካገኘ ያችን ከበላት ከዛ በኋላ ውድቀት አይኖርበትም። ምክንያቱም ትሁት የሆነ ሰው ሁሉንም ነገር ማድረግ ይችላል። እና ትልቁ ቁልፍ እሱ ነው። የኃጢአቶች ሁሉ ታላቅ ትዕቢት ነው ይባላል አይደል? ትዕቢት ነው እንግዲህ እንዳየነው በሰይጣንም በአዳምም ሰይጣንንም ከክብሩ ያሳነሰውና ወደ ጨለማ ወደ ጥልቁ እንዲጣል ያደረገው ትዕቢት ነው። ተፈጥሮን ራሱን መርሳቱ ነው። አዳምም ከገነት የወጣው በትዕቢት ምክንያት ነው። ስለዚህ የኃጢአቶች ሁሉ ከባድ ኃጢአት ትዕቢት ነው ይባላል። የበጎ ምግባራት ሁሉ ደግሞ ራስ ደግሞ ትህትና ነው ይባላል ነውና ትህትና በጣም ትልቅ ነገር ነው። አንድ ሰው ያን ትህትናን ገንዘብ ለማድረግ ብዙ ጥረት ማድረግ ይጠበቅበታል። ራሱን ማለማመድ አለበት። ከምንም በላይ ግን ማሰብ ያለብን ነገር ምንድነው? የሰው ልጅ ተቀባይ ነው። በዚህ ምድር ሲኖር ተቀባይ ነው። ቅዱስ ጳውሎስ ምን ይላል? ያልተቀበልከው ካንተ የሆነ ምን አለ ይላል። ስለዚህ ሰው ያልተቀበለው ከራሱ የሆነ ምንም አይነት ነገር የለውም እና ቀጥሎ እንደውም ከተቀበልክ ለምን እንዳልተቀበለ ትሆናለህ ይላል። ስለዚህ ሰው ተቀብሎ ነው ብዙ ጊዜ እንዳልተቀበለ የሚሆነውና እጃችን ላይ ያለው ነገር ሁሉ የኛ ሳይሆን የተቀበልነው ነው። ከእግዚአብሔር ከሰው የተቀበልናቸው ነገሮች ናቸውና ተቀባይነት መርሳት አያስፈልግም። ለምሳሌ እኔ አንቺ ጋር 2 ሚሊዮን ወይም 3 ሚሊዮን ብር ገንዘብ ባስቀምጥ ወይም ሀብት ንብረት ኖሮኝ ሀብት ንብረቴ ላይ በተወሰነ ጊዜ አደራ በሰጥሽ ጠባቂ ባደርግሽ እንድትጠብቂ ባደርግሽ በዛ ሀብት ንብረት ወይም በገንዘብ ልትመኪ ትችያለሽ?
አይቻልም። ምክንያቱም ያንቺ አይደለም፣ እኔ ነኝ አደራ የሰጠሁሽ። በፈለኩበት ጊዜ መጥቼ እቆጣጠርሻለሁ ወይም የሰጠሁሽን ነገር ወስዳለሁ መልሼ። ሰው ጋር ያሉ መልካም ነገሮች ሁሉ እግዚአብሔር በአደራኛ ጋር ያስቀመጣቸው ነገሮች ናቸው እንጂ የኛ አይደሉም። ስለዚህ የራስ ባልሆነ ገንዘብ መመካት አያስፈልግም ነው። የራስ ባልሆነ ነገር መመካት አያስፈልግም ነው እና ሰጪውን እያመሰገነ ሰው መኖር ከቻለ ከዚህ በላይ ትህትና የለም። የኢንቴንሽን ጉዳይ መሀል ላይ ስታነሳ እየገረመኝ ነበረ። ሰዎች ምን አስበው ነው እያደረጉ ያሉት የሚለውን ብዙ ጊዜ ትርጉም የሚሰጠው አይመስለንም። እንበልና ዓለም አቀፍ የሆነ ብራንድ የሆነ መኪና ቢኖረኝ ግን ልተናነስ ብዬ አህያ ላይ ተቀምጬ ብሄድ ኢንቴንሽኔን ምንም ሳልናገር ያውቀዋል ሰው አይደል? የማስመሰል ኢንቴንሽን እንደሚሆን በጣም ትልቅ ፖዚሽን ላይ ሆኜ ድንገት የሆነ መንደር ውስጥ ተገኝቼ ፈጠን ብዬ እወጣለሁ። ቪዲዮ ሰርቼ ሊሆን ይችላል፣ የሆነ ነገር አውርቼ ሊሆን ይችላል የምወጣው። ልክ እንደነኛ አይነት ጉዳዮች ላይ የኢንቴንሽን ጉዳይ ወይም ምን አስበን ነው ምን ፈልገን ነው ያደረግነው የሚለውን ማንኛውም ሰው በቀላሉ ማየት የሚችልበት ዘመን ነው። ስለዚህ ምን አስበን እንዳደረግን የሚያሳውቁት ነገሮች የትኞቹ ናቸው? በመንፈሳዊ ዓለም በተለይ ሳይንሱ የራሱ የሚላቸው ነገሮች ይኖራሉ። አንድ ሰው መንፈሳዊ ማንነት ኖሮት ከልቡ በሚያደርጋቸው ነገሮች ውስጥ ምን ነገሮች ናቸው በተግባር የሚገልጹት ያንን ሰው የሚለውን ብናይ ደስ ይለኛል። ኢንቴንሽን በጣም በጣም ወሳኝ ነገር ነው። አሁን እንዳልሽው በተለይ በመንፈሳዊ ዓለም ብትመለከችው ከሰው ጋር አብሮ ለመኖር በራሱ በእርግጥ ሰው የሚያየው ከላይ ያለውን እንቅስቃሴሽን ከላይ የምታደርጊውን ተግባር ነው እንጂ ልብሽን የመመርመር ብዙ አቅም የለውም። ግን ልብሽ እንደዛ ነው እንደሆነ ሲታወቅ ደግሞ ያደረግሻቸው ነገሮች ሁሉ የማስመሰል እንደሆነ ስለሚታሰብ በዜሮ ነው የሚባዛው። እና እግዚአብሔር ይፈልጋል። እዚህ በዮሐንስ ወንጌል ምዕራፍ 1 ላይ እንድሪያስና ዮሐንስ የሚባሉ ሁለት ተማሪዎች ክርስቶስን ለመከተል ፈልገው የዮሐንስ መጥምቅ ተማሪ የነበሩ ናቸው። ክርስቶስ መጥቶ ዮሐንስን ተሰናብቶት ወደ ገሊላ ሊሄድ ሲል ክርስቶስን ተከትለው መሄድ ፈለጉ እና ከኋላ ይከተሉታል። ዞሮ ምን ፈልጋችሁ ትከተሉኛላችሁ ብሎ ጠይቋቸው ነበር ክርስቶስ። እና ይሄ ለነዚህ ደቀ መዛሙርት ብቻ ሳይሆን እግዚአብሔር ወይም ክርስቶስ ሁላችንም የሚጠይቀን ጥያቄ ነው። ስንጾምም ስንጸልይም ስንመጸውትም በጎ ነገር ስናደርግም የመጀመሪያ ጥያቄው ከዋጋ በፊት ምን ፈልጋችሁ ነው ይሄን ያደረጋችሁት ብሎ ይጠይቃልና እግዚአብሔር ሙቭ ያደረገንን ወይም ሞቲቬሽናችንን ቼክ ያደርጋል። ሞቲቬት ያደረገንን ነገር በምን ምክንያት ያን እንዳደረግን መጀመሪያ ውስጣችን ይመረምራልና ኢንቴንሽንን መቀደስ ያስፈልጋል። ለዛ ነው መጽሐፍ ቅዱስ ላይ ጾሙ ጸልዩ ብቻ አይደለም የሚለው ጾምን ቀድሱ ይላል። ጾምን ቀድሱ ማለት ዓላማውን ቀድሱት ማለት ነው። አንድ ሰው የሚጾመው ሰዎች እንዲያመሰግኑት እሱ እኮ ይጾማል እሱ እኮ በጣም መንፈሳዊ ሰው ነው ብለው እንዲያመሰግኑት የሚጾም ከሆነ ዓላማው የተቀደሰ አይደለም። ስለዚህ እግዚአብሔር መጨረሻ ላይ ዋጋ ሲሰጠው ዋጋውን ይቀንስበታል። እና ይሄ ኢንቴንሽንን መቀደስን በተመለከተ እዚህ በወንጌል የምናገኛቸው ሐሳቦች አሉ። ለምሳሌ ክርስቶስ ፈሪሳውያንን እናንተ ግብዞች ብሎ ጠርቷቸው ነበር። እና ግብዝ ማለት በነገራችን ላይ አስመሳይ ማለት ነው። እና ፈሪሳውያን እንግዲህ ፈሪሳዊ ማለት የሕግ መምህር ማለት ነው ወይም የተለየ እንደማለት ነው ፈሪሳዊ ማለት። እና በዚያ ጊዜ የነበሩት ፈሪሳውያን መምህራን ናቸው፣ ሕግን የሚያስተምሩ ናቸው። ሁለተኛ ደግሞ በአኗኗር ስርዓት ራሱ ከሌሎቹ ከሚያስተምሯቸው ሰዎች የተለየ አኗኗር እንዲኖራቸው የሚጠበቅ ናቸው። ለእግዚአብሔር በጣም ቅርብ የነበሩ ሰዎች ስለነበሩ እና እነዚህ ሰዎች ግን የሚጠበቅባቸውን አይነት አኗኗር አይኖሩም፣ ግን በጣም ሰው ፊት ለማስመሰል ይሞክሩ ነበር። ለምሳሌ አለባበሳቸው በጣም ዘርፍ ያለው ነው። ዘርፉ ከሙሴ ሕግ ጋር የሚገናኝ ነው እና የሙሴን ሕግጋት አንድም ሳያስቀሩ እንደሚጠብቁ የሚያሳይ ምልክት ነው ዘርፉ በራሱ ስታዩ። እንደውም ክርስቶስ እናንተ በኖራ የተለሰናችሁ መቃብር ብሎ ጠርቷቸው ነበር። በኖራ የተለሰነ መቃብር ከላይ ስታዩ ነጭ ነው፣ ውስጡ ግን ደግሞ ለዓይንም ለአፍንጫም አጸያፊ ነገር ነው። ከላይ ስትታዩ በጣም መልካም መስላችሁ ትታያላችሁ፣ ውስጣችሁ ግን እንደተቦረቦረ እንደተበዘበዘ ከተማ ነው ይላቸዋል። ስለዚህ ግብዞች ነበሩ ፈሪሳውያን ነው። እንደዛ ነበር። አቡነ ሽኖዳ የግብጽ ቤተክርስቲያን ፓትርያርክ የነበሩት ምን ብለው ጽፏል? አንድ ጽሑፍ አላቸው፣ ፎልስ ሂዩሚሊቲ የሚል ወይም ሐሳዊ ትህትና የሚል ጽሑፍ አላቸው። ብዙ ጊዜ እኛ ትህትና የምንረዳበትን መንገድ በደንብ ስለሚያስተምር እቺ እንደ ምሳሌ አድርገን እናንሳት። ምን ይላሉ እሳቸው? ከገጠመኝ ነው የሚነሱት። አንድ ሰባኪ እንዲህ ብሎ ሲሰብክ ሰማሁት አሉ። ትህትና ማለት ከኛ በታች ላሉ ወንድሞቻችን በሚያስፈልጋቸው ነገር ሁሉ ዝቅ ብሎ እነሱን መርዳት ማገዝ ነው ብሎ ትህትናን ሲያስተምር ሰማሁትና ይህ ሰው ስለ ትህትና የገባው አይመስለኝም አሉ። ምክንያቱም ትህትና ማለት ከኔ የሚያንስ ሰው አለ ብሎ የሚያንስን ሰው ማሰብ ሳይሆን ራስን የሰው ሁሉ መጨረሻ አድርጎ ማሰብ ነው። በጣም ዝቅተኛ ደረጃ ላይ የሚያለው ሰው ልክ እንደኔ ሰው ነው፣ ከኔ የሚያንስበት ምንም አይነት ምክንያት የለውም ብሎ
ማሰብ ነው እንጂ ከኔ የሚያንስ ሰው አለ ብሎ ማሰብ የሚጀምር ከሆነ ሰው ትህትናው ትክክለኛ ትህትና አይደለም። እና እንዲህ አይነት ትህትና ሐሳዊ ትህትና ነው፣ ፎልስ ሂዩሚሊቲ ነው ይላሉ። እና እንዲህ አይነት ትህትናዎች አሉ ከኢንቴንሽን ጋር የሚያያዝ ነው። ከሰዎች ጋር አብረን ስንውል ለምሳሌ ጎዳና ላይ ያሉ ረዳት የሌላቸው አረጋውያን፣ ጧሪ የሌላቸው፣ የሚረዷቸው ወላጆች የሌሏቸው ህፃናት እነሱ ጋር ስንሄድ ሰውነታቸውን አስበን ከነሱ ጋር ካልተቀመጥን እንደኛው መሆናቸውን አስበን ከነሱ ጋር አብረን ካጠገባቸው ካልሆንን ካልረዳናቸው ካላገዝናቸውና እኛ የተሻለ እነሱ ደግሞ ያነሱ ናቸው ብለን የምናስብ ከሆነ ይሄ በራሱ በእግዚአብሔር ፊት የሚቀርብ ጥሩ መስዋዕት አይደለም። እግዚአብሔር ልባችንን ስለሚመረምር እንደ ትክክለኛ ትህትና አድርጎ ራሳችን አይወስድልንም ነውና ኢንቴንሽንን መቀደስ ያስፈልጋል። ሰዎችን ስናግዝ ስንረዳም ሌሎችም ነገሮች ስናደርግ በተቻለ መጠን ሌሎችን በትህትና ውስጥ የሚተላለፍ ትዕቢት አለ ይባላል። በነገራችን ላይ በተለይ ሰይጣን በዚህ ይዋጋናል። ረቂቅ የሆነ ትዕቢት አለ። ረቂቅ የሆነ ትዕቢት ምንድነው? አንዳንድ ሰው ለምሳሌ በጣም ራሱን ያለ መጠን በማዋረድ ክብርን የሚቃረን ሰው አለ። ትኩረት እኔ ማልገባ ነኝ፣ እንዲህ ነኝ፣ እንደዚህ ነኝ ይልና ራሱን በጣም በሰው ፊት አዋርዶ ሰው እሱ እኮ ትሁት ነው ብሎ እንዲያመሰግነውና የተሻለ ቦታ እንዲሰጠው የሚያደርግ ሰው አለና ይሄ በራሱ በጣም በጣም አደገኛ የሆነ ትዕቢት ነው። ስለዚህ በጣም ጥንቃቄ ያስፈልጓል። ዲሲቭ የሚያደርግ ነው ሰይጣን። በጣም ነው የሚያሞኛል፣ በዚህ በጣም ነው የሚያታለን። ስለዚህ ሁሉን ነገር ከኢንቴንሽን መነሳት አለበትና ውስጥን ዓላማን ቀድሶ ትህትና ብለን የምናስባቸውን ነገሮች ሁሉ ማድረግ። ትሁት ለሆነ ሰው በነገራችን ላይ የሚያደርገው ነገር ትህትና እንደሆነ አያስብም። ችግሩ ምንድነው? እኛ ከውጭ ያለ ነው ትንሽ በትዕቢት የምንፈተን ሰዎች ነን። እሱ እኮ ራሱ እንደዚህ ያደርጋል ይሄ የትህትና ስራ ነው ብለን ሪኮግናይዝ የምናደርግለት እንጂ ትሁት የሆነ ሰው የትህትና ስራ መስራት አለብኝ ብሎ ተነስቶ አይደለም ትህትና የሚያደርገው። ራሱ ህይወቱ ነው፣ ትንፋሹ ራሱ። ሆሳዕና ላይ ሆነን ይህን ጉዳይ ባናነሳ እንደው ይቆጨኝ ነበረ። መምህር ዲያቆን አቤል ለነበረን ጊዜ እጅግ በጣም ነው የማመሰግነው። ይህንን በዓል ለሚያከብሩ ሁሉ ያነሳነው ጉዳይ እንዳለ ሆኖ በስተመጨረሻ ማለት የምትፈልገው ነገር ቢኖር ደስ ይለኛል። እንግዲህ በዓሉ የተስፋ በዓል ነው። በነገራችን ላይ በዚህ ቀን ቅድም እንዳልነው ክርስቶስ የሰበሰባቸውና ክርስቶስን የሚያመሰግኑት የነበሩት አብዛኞቹ ሰዎች የተናቁ ቦታ የማይሰጣቸው ሰዎች ነበሩ። ክርስቶስን ካመሰግኑ ሰዎች መካከል ለምሳሌ አይነ ስውሮ የነበረ ሰው በርጤሜዎስ አለበት እዚህ ምስጋና ስርዓት ውስጥ። እሱም አንደኛው ተካፋይ ነው እና በርጤሜዎስ ምንም ያልነበረው ሰው ነው። ወንጌል ላይ እንደሚናገረው በጣም ድሃ የነበረ ደጅ የሚጠና የሚለምን የነበረ ሰው ነው። በኋላ ክርስቶስ ግን አይኑን አብርቶለታልና ለምስጋና ከተገኙ ሰዎች መካከል አንደኛው በርጤሜዎስ ነው። በዚሁ ወደ ኢየሩሳሌም በሚያደርገው ጉዞ ክርስቶስ ዘኬዎስ የተባለውን ሰው አግኝቶት ነበር። ዘኬዎስም በሕዝብ በጣም ይጠላ የነበረ ሰው ነው። ባለጠጋ ባለሀብት ነው። ግን የቀራጮች አለቃ ስለነበር በዚያ ጊዜ ቀራጮች ደግሞ ይጠሉ ነበር በአይሁድ በዕብራውያን እና የተጠላ ብዙ ቦታ የማይሰጠው የነበረ ሰው ነው እና ክርስቶስ ከየመንገድ የሰበሰባቸው ሰዎች በማህበረሰቡ ዘንድ ብዙ ቦታ የማይሰጣቸው፣ አንዳንዶቹ የተናቁ፣ አንዳንዶቹ የሚጠሉ ነበሩና እነሱን ሰብስቦ ነው ለምስጋና ያዘጋጃቸው የነበረውና እግዚአብሔር የማይፈልገው ሰው የለም። ሰው ቢንቀን፣ ሰው ቢጠላን፣ ቦታ ባይሰጠን፣ በጣም በማህበረሰብ እንደተጠላን እንኳን ብናስብ ግን እግዚአብሔር ግን ይወደናል። ምክንያቱም ዋጋ ከፍሎብናል። አንቺ ዋጋ ላልከፈልሽበት ነገር ቢሰበርም ቢጎዳም ብዙ ላይ ያሳስብሽ ይችላል አይደል? በገንዘብሽ ካልገዛሽው የመሰበሩ መጎዳቱ አያሳስብሽም። እና አንዳንዴ ሰው በሰው ሲጨክን ዋጋ ስላልከፈለበት ነው ለዚያ ሰው። እግዚአብሔር ግን ለእያንዳንዳችን ዋጋ ከፍሎልናል ነውና የእያንዳንዳችን መሰበር፣ መጎዳት፣ መውደቅ፣ መጥፋት ያሳስበዋል እግዚአብሔር። ስለዚህ የሚፈልገን አምላክ እንዳለ የሚያሳይን ታሪክ ነውና የተስፋ በዓል ስለሆነ በተስፋ ማክበር ያስፈልጋል። በጣም በጣም አመሰግናለሁ። በድጋሚ የወጌሻ የዛሬ እንግዳችን ሆሳዕና በዓልን መሰረት ባደረገ ጉዳይ ጥቂት ቆይታ እንድናደርግ ፈቃደኝነቱን ሰጥቶ አብሮን የቆየው መምህር ዲያቆን አቤል ካሳሁን ነበር። ለነበረን ጊዜ በድጋሚ ከልብ አመሰግናለሁ። መልካም በዓል ላንተም ለቤተሰቦችም እመኛለሁ። ቤተሰቦቻችን ቅዳሜኛ ይቀጥላል።